ሰላምታዬ ለሁላችሁም ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ መጀመሪያ ላይ በውስጡ ብዙ ቁም ነገሮች የነበሩት የብዙ እህቶቻችንን ሕይወት ስላበላሸው ሕገ ጠበቅ እየተባለ በደብተራዎች ዘንድ ስለሚደገመው ድግምትና እኔም በዚህ መተት ተጠቂ የነበረች አንድ እህታችንን በአንድ ወቅት የደረሰባትን ነገር የነገረችኝን ነገር በዚህ ቪዲዮ አብራርቼና ዘርዝሬ ነበር የሰራሁላችሁ። ይህን ቪዲዮ በማዘጋጅበት ወቅት የተጠቀምኳቸው የቪዲዮ ማቴሪያሎች የዩቲዩብ መመሪያ ከሚፈቅዳቸው ውጭ በመሆናቸው ይህን መረጃ በቪዲዮ አስደግፌ ነበር ያመጣሁላችሁ። ቪዲዮውን ዩቲዩብ እንድለቁ አልፈቀደልኝም፣ ግን በምስል በማስደገፍ በዚህ ቪዲዮ መጨረሻ ላይ ያደርግላችኋለሁ። ይህን ቪዲዮ በማዘጋጅበት ወቅት ይህን ትልቁን ቁም ነገር በቪዲዮ መጀመሪያ ነበር አድርጌው የነበረው። ቪዲዮዎቹ ተቆርጦ በመውጣታቸው እናንተ ስታዩት እንዳያሰለቻችሁና አሰልቺ እንዳይሆንባችሁ በቪዲዮ መጨረሻ አድርጌዋለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁት ቃል የገባሁላችሁን ቁም ነገር ማግኘት ትችላላችሁ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን የከሰሱበትን አንድ ሰነድ አግኝቼ ነበር ከዚህ በፊት እና ያሉት ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ኤቲክ እንግዲህ ቬበሪያን ሆነው መጥተው ነው ማለት ማክስ ቬበር the Protestant ethic and the spirit of capitalism የሚለው አለ። እነሱም የቤተክርስቲያኗ ኤቶስ ካፒታሊዝም ፍሎሪሽ እንዲያደርግ የሚያስችል አይደለም ብለው ለምዕራባውያን ሁላ ሳይቀር ነግረዋል። ይገርማል። በሰነድ አካተውታል። ስልጠና ላይ እቺ ቤተክርስቲያን ካለች አንበለጽግም። ምክንያቱም ጦምን ነው የምትሰብከው፣ ባህሪን ነው የምትገስጸው፣ ሰውነትን ነው የምታስተምረው። ሳቬጅ የሆነውን የካፒታሊዝም ጽንሰ ሐሳብ ለመሸከም አትፈቅድልንም ይላሉ። አንተ ይሄንን ፖሊሲ ሲመጣ ሀገሪቷ ላይ ያለውን ድሆችን ሲመለከት የሀገሪቱን ነባራዊ ሀቅ ተቀብሎ ህዝብን አስተባብሮ ሀገር ያለችበትን ድህነት ከድህነት ደረጃ እንድትወጣ ምን ነጻደቅበት አይደለም። ድህነት ህዝብን አስተባብሮ ህዝብ የዚህ ሂደት ባለቤት ሆኖ ከዚህ ሂደት እንዲወጣ ታደርጋለህ እንጂ ድሃን ማጥፋት እንዴት ድህነት እንደሆነ ፖሊሲ ይሆናል? ጭኖ እኮ አዲስ አበባ ላይ ያሉ ጎዳና ተዳዳሪዎችን እኮ ጭኖ ክፍለ ሀገር እየወሰደ ይበትን ነበር። ከዛ ወደ አዲስ አበባ እንዳይገቡ ደግሞ ፖሊስ አቆመ። ይገርማል። ይህን ቪዲዮ እንኳን እኔ ብዙ አስተያየት ልሰጥበት አልፈልግም። ራሱ ቪዲዮ ብዙ ነገር ስለሚናገር ነው እና የቪዲዮውን መልእክት ላስተላልፍላችሁ ስለፈለግኩ ነው። ብዙ ነገር ብናገር ማለት እችላለሁ፣ መናገር አያቅተኝም። ግን ራሴን ችግር ውስጥ የሚከቱ ነገሮችን መናገር አልፈልግም። ቢሆንም የመጣ የሄደውም የነበረውም ያለውም ከዚህ በፊት የነበሩትም ሀገርን የሚያስተዳድሩ ፖለቲካ ፓርቲዎች ቅድስት ቤተክርስቲያን ላይ የሚያመጡትን ጥቃት፣ የሚመጣውን ተጽዕኖ፣ የሚመጣውንም ጫና እንደምናየው ነው። ማለት ቅድስት ቤተክርስቲያን ሀገር ነች፣ ህዝቡንም አቅፋ የያዘች ነች። ከኦርቶዶክስ ሃይማኖት ውጭ ያለውንም ሁሉንም ሰብስባ የያዘች ነች እና ቅድስት ቤተክርስቲያን እስካለች ድረስ ህዝቡ ለአገዛዝ ህዝቡ እንደፈለጉ አይምሮውን ለማጠብ ስለማይመቻቸውም ነው ቤተክርስቲያን ላይ እንደዚህ አይነት ጥቃቶች የሚመጡትና ቪዲዮ ብቻ በቂ ነው። የኔ ሐሳብ አያስፈልገውም። ቤተክርስቲያኒቱ ጠፍታለች። አሁንም ይነገራል፣ ጉድ ግፍ ይወጣል። የግለሰብ ኃጢአት ከሆነ የራሱ ጉዳይ ነው፣ ነፍሱን ነው የሚጎዳው። ሰዎቹ አጥማቂዎችን ይቃወማሉ። ሁሉም መርጌታ ነኝ ባይ ማለት ነው። አጥማቂዎቹን ይቃወሟቸዋል። አጥማቂዎቹን የሚቃወሙበት ምክንያት የቤተ ክርስቲያኒቱ ቀኖና ተጥሷል ብለው ነው። እውነታው ግን እንደዛ አይደለም። እላያቸው ላይ ዘያገድፍና አፍልሆ ብለው የያዙት ለትምህርት ለድጓ ለቅኔ ብለው የተሸከሙት አጋንንት፣ አቃቤ ርዕስ ብለው የተቀበሉት አጋንንት አጥማቂዎችን በጥላቻ ነው የሚመለከታቸው ማለት ነው። ዛሬ በቤተ ክርስቲያኒቱ ላይ መናፍስታዊ አሰራር፣ አጋንንታዊ አሰራሮች ጥበብ ነው በሚል ማደናገሪያ በግልጽ እየተሰሩ ምዕመኑ ተበትኖ በአስማታዊ አሰራር ተጎርቶ ስነ ልቦናው ተሰብሮ ደቆ እንዳይሰራ፣ እንዳያስብ፣ እንዳይማር ተደርጎ ማህበራዊ ኑሮ እንዲበጠበጥ ሆኖ በአስማተኞችና በመተተኞች የተበተነ ህዝብ በመተተኞችና በጉልበተኞች የተወረሰች ቤተክርስቲያን ይዘን ቤተክርስቲያን እንላለን። ቤተክርስቲያን ማለት እኮ ያሸዋና የሲሚንቶ ድርድር የለም። ቤተክርስቲያን ማለት የኢትዮጵያ ክርስቲያን ህዝብ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና የክርስቲያኑ ደህንነትና ያስተምረው ቀጣይነት ነው ቤተክርስቲያን ማለት። ከዚህ ውጭ አዳራሽና ምኩራብን ማንኛውም የእምነት ተከታይ ይሰራዋል፣ ይደረድረዋል። ጥንቆላ ምዕመኑን ፈቶታል፣ ቤተክርስቲያኒቱን ምዕመን አልባ አድርጎታል ስንል በእኛ ላይ የሚንጨረጨረው የዲያብሎስ መናፍስታዊ አሰራሮች አስቀጣይ አገልጋይ ነው፣ ሌላ ነገር የለውም። በቤተክርስቲያኒቱ ላይ ነው ይህ መናፍስታዊ አሰራር በልጆቿ ላይ ነው እየተተገበረ ያለ። ምንፍቅናን በነጻነት የመስበክ ነጻነት የተሰጣቸው ከቤተ ክርስቲያኒቱ በወር 20 ሺህ ብር የሚከፈላቸውና በዘመናዊ መኪና የሚሽከረከሩ ጳጳስ ተብለው የተጎለቱ ጣዖቶችም አሉ። ይህ ነው መነገር ያለበት። ህዝቡን በምታት በአስማት የሚፈቱ አስተማሪነን አስተዳዳሪነን የሚሉም አገልጋይነን የሚሉም በቤተ ክርስቲያኒቱ ውስጥ የመሸጉ ተኩላዎችም አሉ። ይህም መነገር አለበት። ይህ ሲነገር የሚንጨረጨር ካለ የመናፍስቱ አሰራር፣ የሰይጣናዊ አሰራር፣ የአጋንንታዊ አሰራር ተጠቃሚ አባል ነው ማለት ነው። ሌላ ነገር የለውም እንጂ መናፍስታዊ አሰራር በህዝቡ ላይ ያደረሰው ጉዳት ተገልጾ ሲነገር የሚያንጨረጭረው አካል ካለ የመናፍስታዊ አሰራሩ ስውር ተጠቃሚ ነው ማለት ነው። ሌላ ነገር አይደለም። ይህን ስንናገር ማት የሚወረድብን እኮ ከዚያው ከመናፍስቱ አሰራዊ ተጠቃሚዎች ነው፣ ይንጨረጨራሉ። ይሄ ወንድማችን እንደዚህ አይነት ቪዲዮ ሲሰራ የመጀመሪያው አይደለም። እኔ ራሱ በግሌ ይሄን ቪዲዮ ሳየው የመጀመሪያ ጊዜ አይደለም። የሚናገራቸው ነገሮች በጣም ይገርሙኛል። ማለት በደንብ ነው ውስጣቸው ፍሬ ያላቸው። በደንብ ቤተክርስቲያን ውስጥ ያሉትን ችግሮች የሚያውቅ ልጅ ነው ማለት ከዳር ሆኖ ሳይሆን ውስጥ ሆኖ ሁሉም ነገር የሚያውቅና በደንብ ያስተዋላቸው ይመስለኛል። ምክንያቱም የሚናገራቸው ነገሮች ጥራዝ ነጠቅ አይደሉም፣ በደንብ የሚታወቁ ናቸው። አይታችሁ ከሆነ እንደዚህ አይነት ችግሮችን ከላይ ካሉት ከጳጳሳት ጀምሮ እስከ ታች እስካለ ነው ምዕመናን እንደዚህ አይነት ነገሮች እንዳሉ እናውቃለን። የአባቶቻችንን ልብሰ ተክህኖ ለብሰው በካህናት በዲያቆናት ስም የሚነግዱ የሚያታልሉ ስርማሽ ቅጠል በጣሾች እንዳሉ ነው እየተናገረ ያለው እና አስተውላችሁ ከሆነ አጥማቂ አባቶችን ይሳደባሉ። የሚያነቁና አባቶቻችንን እንደዚህ አይነት ችግሮች አሉ፣ ራሳችሁን ጠብቁ፣ በጾም በጸሎት በስግደት ራሳችሁን አበርቱ፣ ራሳችሁን ለቅዱስ ቁርባን አብቁ እያሉ የሚከታተሉን። እንዲያውም ለንግስ በዓላትም ሆነ ለሰርክ ጉባኤ ቤተክርስቲያን ስንሄድ እለቱን አስታውሰው ቀኑን አስታውሰውን፣ ለእመቤታችን ቀን ስንሄድ የእመቤታችን ወዳጆች እንኳን ደህና መጣችሁ፣ እመቤታችን ትወዳላችሁ ስንል አዎ ስንላቸው እመቤታችን የምትወድ ከሆነ ውዳሴ ማርያም አድርሳችኋል ወይ? እስኪ ውዳሴ ማርያም ያደረሳችሁ ስንት ናችሁ? ያላደረሳችሁ ስንት ናችሁ? ያሉ እየቆጠሩ የሚቆጡን፣ የሚገስጹን፣ የሚያስተምሩን፣ ለጸሎት የሚያተጉን አባቶቻችን የሚሳደቡ ናቸውና ይሄ ወንድማችን እንደሚናገረው ከሆነ በአንድም ሆነ በሌላ መንገድ እነዚህ አጥማቂ እያሉ ስም ለጥፈውላቸው አባቶቻችን የሚሳደቡ ሰዎች መምህራኖች፣ ካህናት አባቶችም ሊሆኑ ይችላሉ። አንድም ሆነ በሌላ መንገድ ይሄን ነገር ስለሚጠቀሙት ነው። እንደተናገረው ዘያገድፍ ዘምናምን እናም እየተባሉ የሚጠቀሟቸው በፍላጎታቸው የሚያስገቧቸው ተዋርሶዎች አሉ። የአጋንንት ረዳት ማለት ነው እና እሱ እንዲሰብኩ አይፈቅድላቸውም። ጥሩ ነገር እንዲናገሩ አይፈቅድላቸውም። እኛን ለቅዱስ ቁርባን እንድንበቃ ቤተክርስቲያን እንድንወድ፣ እንድንጸልይ፣ እንድንሰግድ፣ እንድንተጋ የሚያደርገን ነገር ማስተማር አይችሉም። ምክንያቱም ውስጣቸው ያለው መንታዊነት አለ። ጸጉራቸውን ግማሹን አበጥረው ግማሹን የተላጩ ሰዎች በጣም ብዙ ናቸው በቤተክርስቲያን ውስጥ እና ይህ ወንድማችን እሱን ነገር ነው ሲናገር የነበረው። ሙሉ በሙሉ በልጁ ሀሳብ እስማማለሁ። አሁን ሲያካይ ማተብ አለኝ እኔ አውልቄው አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም እጅግ አትራፊ ሆኗል። ኧረ በስላሴ የሰማችሁት አይደል? ወንጌል በመጀመሪያ ደረጃ በታርጌት አይሰበክም። እንደ ፖለቲካ መሳሪያ ነጣጥረ በታርጌት ትላለህ እንዴ? ለነገሩ አልፈርድብም። ጸበል ሳትረጭ እንደዚህ ከለፈለፍክ፣ ማንም ሳይጠይቅ ራስህ እንደዚህ ካዋረድክ፣ ጸበል ቢነካ ደግሞ ብዙ ነገር ትናገራለህ። እና ኦርቶዶክስ ቤተክርስቲያን ውስጥ ክርስቶስ እንዳለ ስለሚያውቁ ነው ተመሳስለው ገብተው ሊያስቱን ከሃይማኖታችን ሊያስወጡን የሚሞክሩት። እና በጣም የሚያሳዝነው እንደው ኢትዮጵያ ውስጥ ተውት እንደው ሌላውንና ኢትዮጵያ ውስጥ በጣም እኮ ብዙ ሙስሊሞች አሉ አምላክን የማያውቁ
ክርስቶስ ማን እንደሆነ እግዚአብሔር ማን እንደሆነ የማያውቁና እንደው እነሱን ብትሰብኩ ምን አለበት? እነሱን ብታስተምሯቸው ምን አለበት? ኧረ ተውት። ሙስሊሞቹን እግዚአብሔርን የማያውቁ በተለያዩ የኢትዮጵያ ክፍል ውስጥ የሚኖሩ በጣም ብዙ ህብረተሰቦች እንዳሉ ይታወቃልና እስኪ ወጣ ብላችሁ ስበኳቸው፣ ወጣ ብላችሁ አስተምሯቸው። በኩራት ደረትን ነፍተህ ማህተብ አድርጌ ታርጌት ግሩፕ ስላለ ትላለህ እንዴ? በመጀመሪያ ደረጃ በምታስተምረው ትምህርት የምትኮራ ከሆነ በሃይማኖትህ ፕሮቴስታንት ነው በሃይማኖትህ የምትተማመን ከሆነ ማህተብን አውልቀ ማንነትህን ገልጣ ነው እንጂ ለምንድ ለብሰ ተኩላነትህን ደብቀ እንደዚህ አይነት ነገሮችን መናገር አትችልም። በጣም ነው የሚገርሙኝ እነዚህ ሰዎች። ኢቭን ጠንቋዮች ሁላ ተገናኝተን እናውቃለን። ከአንድ የሆነ 3 ጠንቋዮች እኔ እንደውም ጁጃ በጣም ጥሩ አነሳኸው። ናቲ ምንድነው መሪጌታ ሲደውሉላ ሰው አሁን እንደዚህ በጣም ፌመስ ነህ። ያው እኔም ቴሌቪዥን ላይ ነው ማቀ ቄሶች ምናምን እንደዚህ አጋጥመው አውርተው ያውቃሉ? በደንብ በጣም ብዙ ቄሶች ናቸው። ኦንላይን ነው ወይስ አግኝተው? ተገናኝተን ደወሉልኝ። በዚህ መች መሰለህ ወርቅ ምናምን ይሆነዋል እና አውራ ምናምን ነገር ምንድን ማለት ምን ልርዳዎት አልኳቸው። አይ አንተን ጥበብ መማር ፈልጌ ነው አለኝ። እና ጥበብ መማር ፈልጌ ነው አባ እንትን አባላለሁ ምናምን መነኩሴ ነኝ ምናምን አለኝ። ከዛ በቃ መጀመሪያ የተገናኘ ነው እንትን ነው 4 ኪሎ አካባቢ እየሄድኩ እያለ ሰላም አሉኝ። መንገድ ላይ ሰው ሰላም ሲለንም ሰላም ተባባላለን እና ከዛ ሄድኩኝ። በቃ አንተ ቄስም ያውቃል ምናምን አለ ጀለሶች ምናምን። ከዛ በነጋታው ስልኬን ከየት እንዳገኙ ደወሉልኝ። ባለፈው ሰላም ያልኩ ነኝ አባ ነኝ ምናምን ነገር እና እንድታስተምረኝ እፈልጋለሁ ይሄን ጥበብ ምናምን አለ። ከዛ ይሄ ነገር እኮ ጥበብ አይደለም ምናምን ትሪክ ነው የምሰራው እኮ ገብቶኛል ምናምን እኔም መስራት እፈልጋለሁ እና ገባኝ። ማለት ሌላ ነገር ነው የመሰላቸው እነሱ ማለት ነው። ይሄ እንዴት እንደሆነ አልገባኝም። ብቻ ይሄ ማይንድ ሪዲንግ ትሪኮች ምናምን ትሰራ ቪዲዮ ላይ ብዙ ሰዎች ያሉና እንደዛ አይነት ነገር ስለመሰላቸው እንደዛ ነው። ይቅርታ እንግዲህ ያው ምንም ማድረግ አልችልም። ኢቭን ጠንቋዮች ሁላ ተገናኝተን እናውቃለን። ከአንድ የሆነ 3 ጠንቋዮች እኔ እንደውም ጁጃ በጣም ጥሩ አነሳኸው። ናቲ ምንድነው መሪጌታ ሲደውሉላ ሰው ጠንቋይ ሲደውልልን ያስብ የሆነ በጣም የሚያስቅ ነገር እኮ ነው። ጉዳችን እየሰማችሁ ነው አይደል? ጠንቋዮች ያናግሩኛል፣ መነኩሴዎች ያናግሩኛል። እንግዲህ ያው መነኮሳት ማለት የካህናትን ልብስ የለበሱ ደብተራዎች ማለት ነውና ስለነሱ ነው ቹቻ እየተናገረ ያለውና ቹቻን የማታውቁት ቹቻ ትሪኮች ይሰራል፣ ማጂክ የሚመስሉ ነገሮችን እሰራለሁ ይላልና ቹቻ ራሱ ትሪክ የሚመስሉ ግን በውስጣቸው የመናፍስት አሰራር ያላቸው ማጂኮችን ይሰራልና እሱ ሳይረዳው በፊት እነሱ ተረድተውታል። ይህን ጥበብ ከየትም ያለምንም የመናፍስት እርዳታና እገዛ ይህን ነገር ሊሰራው እንደማይችል ገብቷቸዋልና እንዲያስተምራቸው የፈለጉትም ለዚህ ይመስለኛል። እና በእርግጠኝነት ሊያገኙት ይችላሉ፣ ሊያናግሩት ይችላሉ። ያን ነገር ከየት እንደተማረው ሊጠይቁትና ሊያጣሩ ያን ነገር እነሱም ሊዋረሱትና ሊጠቀሙበት እንደሚፈልጉ ምንም አይነት ጥያቄ የለውምና ለዚህ ነው የሚያናግሩት የሚያገኙትና ቹቻንም እስኪገረም ድረስ ይሄ ነገር እኮ ትሪክ ነው ብሎ እስኪናገር ድረስ ያበቃውና እውነትን ነው። ቹቻ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች ሊያናግሩ ይችላሉ። ጠንቋዮችም የመነኩሴ ልብስ የለበሱ ደብተራዎችም ሊያናግሩ ይችላሉ። ምንድነው እዛ ላይ የተቋጠረው? የተቋጠረው ምንድነው እዛ ላይ? ለራሴ መከላከያ ነው። በዚህ ብቻ አልተረቱም። አልተረቱም። በዚህና በዚህ ወገብ ይሄን ፍታና አለን። ምንድነው እሱ? ቆይ ፍታሱ ምንድነው እሱ? ለራሴ መከላከያ ነው። ምንድነው የምትጠብቀው? ተዋጋንን ተርኩሳን መንፈስ ነው። ተርኩሳን መንፈስ መጠበቂያ ነው። ይሄን ያስተረኩ ጥንቆላ ምን ይጠብቃል? ይሄ ደግሞ አፋር ይጠብቃል። እኔ ጠንቋይ ነኝ። በቃ ማመኛ እንተናል ምንድነው? እኔ ጠንቋይ ሆንኩ። በቃ ጠንቋይ ነኝ። ጠንቋይ ነኝ።
በቃ ጠንቋይ ነው ካላችሁ ካዲያ ምን ያደርጋለሁ ካላችሁ ማለት ምንድነው ታሪክ? ይሄ ከዚህ በላይ ምን ማለት ነው የፈለከው? ካሁን በኋላ ትርፍ ነገር እንዳትናገር እንግዲህ አፈርጣለሁ። ምንድነው ታሪክ? ይሄ ምንድነው ይዘያ እጅ ላይ ያዝን ያለው ቆሻሻ ምን አይነት በእናት ጥንቆላ ከነጫሩ ጀረሙ ምን ጥንቆላ አይደለም እንዴ? እሺ ይሄን አንተ አይደለም የጻፍከው እሱን ማን ጻፈው? ከዳይ እንግዲህ እኔ ራሴ አጥቼ ነው ፍታይ ማን ጻፈው? ይገርማል በጣም የቅድሞ ወንድማችን ሲናገረው የነበረው ስለ እንደዚህ አይነት ሰዎች ነውና እንደምታዩት ልብሱን አስወልቆት መሬት ላይ ተቀምጧልና ለብሶት የነበረው ልብስ የአባቶቻችን ልብሰ ተክህኖ ነበር ያደረገው። ቆቡን አድርጎ ቀሚሱን ለብሶ ነበር የተያዘውና እንደምታዩት እዚህ በግራ ትከሻው ላይ ቋጥሮ አስሮት የነበረው ነበርና ከንግግሩ እንደሰማችሁት ከአጋንንት መከላከያ ነው ከእንደዚህ መከላከያ ነው እያለ ልብሱን ከየት ይግዛው ከመርካቶ ይግዛው ከሾላ ይግዛው አይታወቅም። ግን ሲጠይቁትም እንደሰማችሁት ነው፣ ደረቅ ነገር ነው። ከየት አመጣው ምናምን ሲሉት ከአጋንንት መከላከያ ከምናምን ከአጋንንት የሚከላከለው እግዚአብሔር ብቻ ነው። ከአጋንንት የሚጠብቀው እግዚአብሔር ብቻ ነው። ቅዱሳን መላእክት እመቤታችን ነች ከአጋንንት የምትጠብቀን እንጂ እንደዚህ አይነት ኮተት ከአጋንንት አይጠብቀንም። እርግጠኝነት እንደዚህ አይነቱን ጥይት የማያስመታ አፍዛ ደንዝዝ ምናምን ብሎ ይሆናል የተዋረሰውና ያስቀበረው እጁም ላይ ያሰረው። ከራሱ አንደበት እንደሰማችሁት የአጋንንት መከላከያ ነው ሲል ነበርና በጣም እኮ የቆሸሸ ጊዜ ላይ ነው የደረስነው። እግዚአብሔርን እርግጥ ጊዜው ሳይሆን በፊትም አሉ እንደዚህ አይነት ሰዎች ተደብቀው ይሰራሉ። ግን ዘመኑ የሚዲያ ነው። ያንዳንዱ ሰው እጁ ላይ ባለው ስልክ ተጠቅሞ ቪዲዮ ቀርጾ መልቀቅ ይችላልና እያንዳንዱ ሰው የራሱ ሚዲያ አለው። ብዙ ነገሮች እየተጋለጡና ኤክስፖዝ እየሆኑ ያለውና ይገርመኛል። ይሄ ድግምታቸውን፣ ኮተታቸውን፣ እጻቸውን፣ ስራቸውን የሚይዙበት ቋጥረው ቆዳቸው ውስጥ የሚያስቀብሩበት ትከሻቸው ውስጥ፣ እጃቸው ውስጥ፣ ጀርባቸው ውስጥ የሚደብቁት የተለያየ አካል ክፍላቸው ውስጥ አስረውት የሚገኘው ከመናፍስቱ ጋር የሚግባቡበት ነው። እሱን ይዘውት ሲያገኛቸው መናፍስቱ ኦኬ ይሄ የኔ አባል ነው የኔ እንትን ነው ብሎ እንዲያውቃቸውና እንዲግባቡበት ነው። እጹ ብቻ አይደለም፣ እጹ ላይ ተደግሞ ብዙ ነገር ይደረጋልና እባካችሁ ራሳችሁን ጠብቁ። ራሳችሁን በጸሎት አጥገባችሁ ከቤታችሁ ውጡ። ከቻላችሁ በየቀኑ ጸበል ተጠመቁ። ጊዜ ስታገኙ ደግሞ አስቀድሱ። ራሳችሁን ጠብቁ። ባል ከትዳር ውጭ ሚስት ከትዳር ውጭ ስትማግጥ እንደዚህ ተጣብቆ የመቅረት ነገር አለና እንደዚህ ተጣብቀው ብዙ የተዋረዱ ሰዎችም ሰምተናል። እንደዚህ አይነት ነገሮችም እንዳሉ እኔ በግሌ አንድ እህቴ ጸበል ቦታ ያገኘኋት እህቴ እንደዚህ አይነት ነገሮች ገጥመዋት እንደነበረ ከዚህ በፊት ነግራኛለችና ይህን ቪዲዮ ለማዘጋጀት አንዳንድ ነገሮችን ሳጣራ አረ እንዲያውም ትክክል ነው ህገ ጠብቅ የሚባል ድግምት እንዳለም ሰምቻለሁና ያው ስሙን የነገርኳችሁ እንደዚህ አይነት ነገር ውስጥ እንድትገቡ ሳይሆን በጣም መጥፎ ነገር እንደሆነ ልነግራችሁ ስለፈለኩ ነውና ምንድነው የሚደረገው ብዙዎቻችሁ ላታውቁ ትችላላችሁ። ወደ ሶማሊያ አካባቢ ባሎች ለስራ ወደ ተለያየ ቦታ በሚሄዱበት ሰዓት የሚስቶቻቸውን ብልት የማሰፋት ነገር አለና በደንብ በመርፌ በክር ተደርጎ የማሰፋት ነገር አለና ዛሬ ይሄ ባህል ይኑር አይኑር አላቅም። ግን ድሮ ኢትዮጵያ ቴሌቪዥን እንደዚህ አይነት ፕሮግራሞችን እየሰራ ያስተላልፍ ነበርና እኔ በራሴ ባይኔ በቴሌቪዥን ተቀርጾ ያየሁት ነገር ነው። ሲሰፋ ፕሮሰሱን ሳይሆን እንደዚህ አይነት ባህሎች እንዳሉ ኢትዮጵያ ቴሌቪዥን ላይ ድሮ ልጅ በነበርኩበት ሰዓት አስታውሳለሁና ሌላኛው ምንድነው በዚህ በጨለማው ዓለም አሰራር በጠንቋዮች በደፍተራ እየተባሉ የሚታወቁ የጨለማውን ኃይል የሚጠቀሙ ስርማሽ ቅጠል በጣሾች አጋንንት ጎታቾች እነሱ የሚጠቀሙበት ሲስተም ነው። እንደሰማሁት ከሆነ የሚጠቀሙት አገልግሎት ለዚህ ነው። ባል ሚስቱን የሚፈራት ከሆነ የሚጠረጥራት ከሆነ ሌላ ወንድ ጋር ትሄድብኛለች ብሎ የሚያስብ ከሆነ ይህን ህገ ጠብቅ የተባለ ድግምት ያስደግምባታል። ከተደገመባት በኋላ ባል በማይኖርበት ሰዓት ወይም ደግሞ እሱ ከሚጠረጥራት ወንድ ጋር ግንኙነት ለማድረግ አልጋ ላይ በምትወጣበት ሰዓት መጀመሪያው እቺ የተደገመባት ሴት ጭኗ ሊከፈት አይችልም። ጭኗን በምንም አይነት ኃይል አብሯት ለዝሙት የሚተኛውም ስለሆነ እሷን በራሷ ኃይል ልትከፍተው አትችልም፣ ወይም ደግሞ ለዝሙት ዝግጁ ልትሆን አትችልም። ላዩ ላይ የተደገመባት የህገ ጠብቅ የተባለው ድግምት የአጋንንት ዘበኛ እንደማለት ነው እና በአጋንንት ሰንሰለት እግሯን እንደማሰር ነው። የመጀመሪያው ይሄ ነው። ሁለተኛው ጥቃት ሊፈጸም የሚችለው ደግሞ ከእሷ ጋር በዝሙት ሊወድቅ የመጣው ወንድ በተቅማጥ እንዲመታ ያደርገዋልና ከየት እንደመጣ የማይታወቅ ተቅማጥ ያጣድፈዋል፣ ያሯሩጠዋል። ያን ነገር ማድረግ አይችልም ማለት ነው እና እንደዚህ አይነት የረከሱ ነገሮችን በርኩሳን መናፍስት የማሰራት ነገር አለና እኔ ደግሞ በግል የገጠመኝ አንድ ዶክተር ነበረችና በአጋጣሚ ጸበል ቦታ ነበር ያገኘኋት
እና በቃ ስትገባ ስትወጣ በተደጋጋሚ እዛ ቦታ ላይ ስለማያትና ምን ተግባባንና አንዳንድ ነገሮች ስታጫውተኝ በጣም ነበር የደነገጥኩት። ለምን ጸበል ቦታ መጣሽ? ምን ገጥሞሽ ነው? ያው ማለት አንድ ቀን ሁለት ቀን ሰው ይጠመቃል እረፍት ሲሆንና በተደጋጋሚ ግን ጸበል ቦታ የሚመላለስ ሰው አንድ የሆነ ችግር አለ። ያን ነገር ለመፍታትና ያ ነገሩ እንዲስተካከልለት ነው እግዚአብሔር እንደዚህ የሚጠናውና ስንግባባ ጠየኳት። ለምንድን ነው ጸበል ቦታ የመጣሽው ብዬ ጠየኳትና ያቺ ዶክተር እንደዚህ ብላ ነበር የመለሰችልኝ። ወንዶች አይቀርቡኝም፣ ቢቀርቡኝም ብዙ አይቆዩም። የፈለገውን ያክል ተቀራርበን አልጋ ላይ እስከ መውጣት ደረጃ እንኳን ብንደርስ ያኛውን ይሄ ጾታዊውን ግንኙነት ማድረግ አንችልም፣ ይሸሹኛል። ወንዶች አጠገቤ ያሉ ወንዶች ወይም ደግሞ አልጋ ላይ አብረውኝ የወጡ ወንዶች በተቅማጥ ይመታሉ። አንዳንድ አደጋ ሲደርስባቸው አየሁና በጣም ፈርቼ ነው፣ ግራ ሲገባኝ ነው። ሜዲካል ዶክተር ነኝና በሕክምናው ዘርፍ መፍትሄ ላገኘል ስላልቻልኩኝ ነው ቤተክርስቲያን የመጣሁት አለችኝና ከቆይታ ብዛት ደጋግማ እግዚአብሔር ደጅ ከመጥናት ከመጸለይ ከመስገድ አንዳንድ ነገሮችን ከማድረግ እቺ እህታችን ቋጠሯ ተፈታላትና ቋጠሯ ሲፈታ መንፈሱ ተያዘ። እዛ ጸበል ቤት ውስጥ ያገለግሉ የነበሩ አባት ከየትን የመጣው ምን አድርግ ተብለን የተላከው ብለው ሲጠይቁት ሕገ ጠብቅ ነኝ፣ ብጠይቃት ባስለምናት ብለምናት ንቃተዎችኝ የኔ ሁኚ ብላት አልፈልግም አለችኝ። ስለዚህ የኔ ካልሆንሽ የማንም አትሆኝም ብዬ እንደዚህ ያደረግኳት ነበር ያለው መንፈሱና የሆነ እንግዲህ አንድ የለመናት የጠየቃት ሰው ሊኖር ይችላልና ያ ሰው ነበረ የኔ ካልሆንሽ የማንም አትሆኝም ብሎ እንደዛ በቁሟ ሊያስቀራት የነበረው። ግን እግዚአብሔር ይመስገን ዛሬ ቋጥሮ ተፈቶላት እቺ እህታችን ደህና ሆናለችና እንደዚህ አይነት ነገር የሚቀለድበት ነገር አይደለም። የእውነትም ስላለ ነው፣ በትክክልም ስላለ ነው የሚሰሩትና በሁለተኛው ቪዲዮ ላይ አይታችሁ እንደሆነ ጠንቋይ የሚመስሉ አንዳንድ ሪቹዋሎችን ሊያደርጉላቸው ሊያላቋቸው ሲሞክሩ ይታያልና ቪዲዮ ሶስተኛ ፓርት ነበረውና ሶስተኛው ፓርት አይመጠናችሁም ብዬ ነው የተወኩት። ከቤቱ ተዛዝላ ያስወጧቸዋል። እነዚህ ጠንቋዮቹ የተጠሩት ሰዎችም ሊያላቋቸው አልቻሉምና ወደ ሆስፒታል ሊወስዷቸው ሲሞክሩም አይቻለውና እንደዚህ አይነት ነገሮች በትክክል አሉ ለማለት ነው።